እኔ የምልሽ ቤሌን በህይወትሽ ደስተኛ ነሽ? ብዙ ፈተና ሲኖር ብዙ ስኬት ይኖራል። ያንን በማሰብ እየኖርን ነው። ሶኒያ ከጎሽ ምኑን ነው ማትወጂለት? ዛህራ ከጎሽ ምንም የሚጠላ ነገር የለም። እኔ አንተ ቹኒያ አይደለሁም። ቹኒያ መቼም ቢሆን የማትፈልጊው ሰው እንድትሆኚ አላደርግሽም። ሲጀመር እኮ እኔ ካልፈለኩ ምንም ነገር ማድረጋችን። ስሚ ለምን መስራት አለመስራቱን ወይዘሮ ዛህራ ላይ እንሞክረው? አዎ እኔ ትንሽ ከምግብ ጋር እንትስር ትንሽ ይለያል። ትንሽ ብቻ ቶኒክ። እኔ እንኳን ለመጀመሪያ ጊዜ ሳበያየሽ እዚህ ብቻ ነው። አዎ ቅድም እየበላው ነበር። አሁን እኮ ወረቀቶቹን ሳመጣ አለሞች ብሎኝ ይዞ አስቀምጫለሁ። ያኔ አንተም መራቅ አንተም ብቻ ሲሆን ነው ጭምር ነው የሚጎዳው። አፈቅርሻለሁ ምን ቤሌን፣ በቃ ላጣሽ አልፈልግም። ለአንቺ እንኩት ለማንም አሉ። ጄሪ ልጇን ታጣለች ወይስ ይተርፍላት ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አምነን አልተቻለም። ቤሌን እየረበሸችው ሀሳቡን እስከ መቆጣጠር ድረስ ገብታለታለች። ምንም ማድረግ አይቻልም። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድርና አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እመላችሁ ይሆናል። ድር በትላንትናው ክፍል ሌላ ሌቭል ነበር ያሳዩ፣ ሌላ ታሪክ ማለት ነው። ሌላ ገና ስንት አለ ማለት ነው። በዚህ አካሄድ ስንቱ አለ ጋይስ። እረበለው ትለያላችሁ። የምሬ ነው ትለያላችሁ። ቢሮ ምናምን ሌላ ሌቭል በቃ አምነን የነበረበት ቢሮ ሰራተኞቹ ምናምን በቃ ያበደ ደግሞ ከሰራተኞች መካከል የሆነ የሚያስቅ ባህሪ ያለው ሰራተኛ አለ። ያም አለ ምግብ ወዳጁ አለች። ብቻ በጣም ያምር ነበረ። እዛ ድርጅት ውስጥ ደግሞ ሌላ ችግር የሚፈጥርም አንድ አካል አለ። ብዙ ነገሮች ተፈጥሮ ነበር በትላንትናው ክፍል። ብዙ አዳዲስ ነገሮችን አይተን ነበር። ያው ከዚህ በፊትም ተናገር ያለው ከዚህ በፊት የምታውቋቸው እንዲሁም አዳዲስ ሰዎች እዚህ ድራማ ላይ ይመጣሉ፣ በቅርቡ ጠብቁ ብያችሁ ነበረ። ይኸው በቃላችን መሰረት እንግዲህ አዳዲስ ሰዎችን እያያችሁ ትገኛላችሁ። ወዳችሁታል ወይስ እንዴት ነው? የሜርሲ ተንኮል ቀጥሏል። ወይዘሮ ዛህራን ለመሾት ፈልጋ ይሁን ለማሳመን ፈልጋ ይሁን አልገባንም፣ ግን የሰጠችው ነገር ነበረ። ያው ጄሪ ስትንቀለቀል መታ ወሰደችው። ልጇን የሚያሳጣት ይመስለኛል እንጂ እሷ ምንም ትሆናለች የሚል ሀሳብ የለኝም። ማለት ጄሪ ምንም አትሆንም፣ ነገር ግን ልጇ ይወርዳል የሚል ሀሳብ አለኝ እኔ። ይወርዳል ነው የሚባለው ወይስ ይጨነግፋል ነው የሚባለው? ብቻ እንደዚህ አይነት ነገር እንደሚፈጠር እርግጠኛ ሁኜ ነው የምነግራችሁ። ይሄ ነገር ደግሞ ወደዳችሁም ጠላችሁም ለአምነን ሁኔታው ለእኔ ተመቸኝ እያለ ጉዞውን ወደፊት ያደርጋል ማለት ነው። ማለትም ከቤሌን ጋር ነገሮችን ለማስተካከል ይሞክራል። ያን ማድረጉ ደግሞ ለቤሌን መጥፎ ጊዜዎች እንዲመጡባት ያደርጋል ማለት ነው። ምክንያቱም ጄሪም ዝም አትልም፣ ሌላውም አካል ዝም አይልም። ለምሳሌ ጓደኛው የአምነን ጓደኛው ይፈልጋታል ቤሌን። ስለዚህ በአጭሩ ይሳካላቸዋል ማለት አይደለም። ፈተና ወደ ልጅቷም እንዲመጣ በር እየከፈቱ ነው ማለት ነው። እንዳልኳችሁ የጄሪ ልጅ ከወረደ አምነን እና ጄሪ መካከል ምንም የተለየ ነገር ሊኖር አይችልም። ልጅ ነበር የያዘው፣ ነፃ ይወጣል ማለት ነው። ሰውየው እንግዲህ በአንዱ ጉዳት አንዱ ነፃ ሲወጣ፣ በአንዱ እንትን አንዱ እንትን ሲል፣ አንዱ ሲጎዳ አንዱ ሲጠቀም፣ ህይወት እንደዚህ ነች። እውነት ለመናገር እንደዚህ ነች። አብዛኞቻችን በማጣት ውስጥ ነው። እኛ በማጣታችን ደግሞ ደስተኛ የሚሆኑ ሰዎች አሉ። ምክንያቱም በእኛ ተቃራኒ ያገኛሉና ነገሮች ሰርክል ናቸው ጋይስ፣ ሰርክል ናቸው። የሆነ ጊዜ ላይ የሆነ ሰው ይኖረዋል፣ የሆነ ጊዜ ላይ የሆነ ሰው ይኖረዋል። ቦታውን ሲለቅ ደግሞ ያ ሰው እያጣ ነው የሚለቀው። ገብቷችኋል? እየጨረሰ ነው የሚለቀው፣ ዙሩን እየጨረሰ ነው የሚሄደው። ሰርክል ነው የሚሄደው ህይወታችንና ተራው የማን እንደሆነ እንግዲህ እናይሆናለን። እናንተ የትላንትናው ክፍል እንዴት አገኛችሁት? አሽዌና ነበር ተመችቷችሁ ነበር ወይስ በምን መልኩ አያችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በትላንትናው ክፍል ሶሊያ ውዴ ብትመጣ አሪፍ ነበረ። ምክንያቱም ጎሽም ስለመጣ ጎሽሜና ሶሊያን አንድ ላይ ማየት ነበረብን። ወይ ሲጨቃጨቁ ወይ ደግሞ ተደብቆ የሆነ ነገር ሲያረጉ ምናምን ብናይ በጣም ያበደ ይሆን ነበር።
ግን አልሆነም። በቀጣዩ ክፍል ወይም ሰኞ 8 ሰዓት ላይ ጠብቁን። አሪፍ ነገር ታገኛላችሁ። ያው በሳምንት 2 ጊዜ ነበረ 3 ጊዜ እናደረግን ታውቃላችሁ። ሰኞ ይለቀቃል፣ ማክሰኞ ጃምፕ፣ ሮብ ይለቀቃል፣ ሐሙስ ጃምፕ፣ አርብ ይለቀቃል ማለት ነው። ከዛ ውጭ ያሉ ቀኖች ላይ ደግሞ እኔን ታገኛላችሁ። በጣም ነው መወዳችሁ። አንዳንዴ ህይወት እንዲህ ነው የሚል የሆነ መዝሙር አለና ምን አስታወሰኝ ጋይስ፣ ሜሉ ራሷን ትንስክስ ከማለት ድረስ ስትደርስ ህይወት አንዳንዴ እንደዚህ ነች የሚል ነገር በውስጥ የተሰማኝ። እኔም በሆነ ወቅት ላይ እንደነዚህ አይነት ነገሮች ውስጥ ስለገባሁኝ ካለሁበት ከፍታ ወርጄ ብዙ ነገር ውስጥ ስለወረድኩኝ አውቀዋለሁ። ይህን ስሜት ይገባኛል። ይህ ስሜት እና አብዛኞቻችሁ የምትኖሩ ትችላላችሁ በእንደዚህ አይነት መንገድ ውስጥ ያሳለፋችሁ። ጊዜ ይጥላል፣ ጊዜ ያነሳል እና አትዘባበኑ ነው የሚባለው። እንዴት ነው ጋይስ? ነገ ምን እንደሚሆን ማናቅ ሰዎች ዛሬ ላይ እንዴት አክት እንደምናደርግ ይዩት። ከተምቹ ተማሩ። ተምቹም ባልነበረው ታይም ምን አይነት ልጅ እንደነበረ ታውቃላችሁ። አሁን ገንዘብ እየመጣ ሲመጣ ደግሞ ምን አይነት ሰው እየሆነ እንደሆነ እያየነው ነው። አትለዋወጡ። በቻላችሁ ያክል ያሳለፋችሁትን አትርሱ። አይረሳም ማለት አይደለም፣ ይረሳል። ብዙ ነገር ሲመጣ የኋላውን እየረሳን እንሄዳለን፣ የፊቱን እየመዘገብን የምንሄደው። ግን ምንም ቢሆን የማይረሱ ጊዜዎች አሉ። ምንም በሌለን ታይም አብሮን የነበሩ ሰዎች፣ ምንም የማንጠቅም እነሱን እየጎዳናቸው ከኛ ጋር የሆኑ ሰዎች፣ እነዚህ በፍጹም የማይረሱ ናቸው። ለማንኛውም እንዴት ናችሁ? ውዴኑ ላይ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም ነው ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትና ክፍል አሾይና ነበረ። ምዕራፍ 2 ግን እንዴት እያያችሁት ነው ጋይስ? አልተመቻችሁም? እኔ መጨረሻ ነው የተመቸኝ። በቃ ሁሉም ጋ ያለው ነገር በጣም ተመችቶኛል። በቃ ልጆች ተከፋፍለው እናቷቸውን ለማገዝ ወደ ብዙ ቦታ ሲሄዱ ምናምን እያየን ነውና በጣም ያበደ ነው። ምናሴ ጋም ስትሄዱ ምናሴ ጋም ያለው ነገር፣ ስራ ቦታው ላይ የሚያጋጥማቸው ነገሮች፣ በዛ በኩል ደግሞ አሴር ገንዘቡን ያገኘበት መንገድ ብቻ ያበደ ነበረ። እኔ ከዚህ በፊት ያነሳሁት ሀሳብ ነበር። ይሄ ድራማ አሴር ሳይቀየር ተምቹ ሳይቀየር በፍጹም ማለቅ የለበትም። ካሉበት ዝቅታ ተነስተው ከፍ ብሎ ነው ማለቅ ያለበት የሚል ሀሳብ በተደጋጋሚ ሳነሳ ነበርና ምዕራፍ 2 ኖሮት ደግሞ ይህንን ነገር ስላየው እኔ በጣም ደስ ብሎኛል። ግን በትናንትናው ክፍል ትንሽ ያሸማቀቀኝ ሰላምዬ አሴርና ሀናን ስታስተናግድ ሳይ በጣም ተሸማቀቁ። ወይኔ በኢየሱስ ያማል። ፔኑ ምን ያህል እንደሆነ እናንተ አታውቁም። ሀና እህቷ ነች፣ ችግር የለውም። አሴር ከእሷ በታች የነበረ ስትንቀው የነበረ ምናምን በቃ አሴር ላይ ብዙ ጊዜ ሪያክት ስታደርግ ነበረ ሀና ምናምን እና በዚህም አለ በዛ እዛ ቦታ ላይ ለእሷ እንደዛ ሆና መገኘቷ ትንሽ ያማል። እውነት ለመናገር እኔ በህይወቴ ስላሳለፍኩት ነው እንደዚህ የምላችሁ። ካላችሁበት ከፍታ መውረድ በጣም ያማል። በቃ ማለት አትለምዱትም። ያንን በፊት እኮ አሳልፋችሁ ሊሆን ይችላል ያንን ህይወት፣ ወይም ደግሞ እንደ ማንኛውም ሰው አሳልፋችሁ ሊሆን ይችላል፣ ኖራችሁ ሊሆን ይችላል። ግን ከፍ ካላችሁ በኋላ መውረድ ደግሞ ያማል፣ አይለመድም ያ ፓርት እና ሰላምዬ እንደዛ ስትሸማቀቅ ሳይ በጣም ነበር የከበደኝ እውነት ለመናገር። ማለት ይሄ ፊል ሳደርገው ነበር፣ እኔ ያሳለፍኩትን ነበረ ሲሰማኝ የነበረው እና ትንሽ እውነት ለመናገር እሱ ጋር በጣም አዛዘነችኝ ሰላምዬ። ከዛ በዘለለ ተምቹ ደግሞ በቃ መቀየር ጀምሯል። ተምቹ ልብ ቢገዛ ጥሩ ነው። ያልሆነ ሪያክሽን እያመጣ ነው ገንዘብ ከመጣ በኋላ እና ቢስተካከል ጥሩ ነው ብዬ አስባለሁ ተምቹ። ምክንያቱም ሁለቱ በፍቅር ነው መቀጠል ያለባቸው ብዬ ነው ማስበው። ብዙ ነገር ያሳለፉት ሰዎች ስለሆኑ የገንዘብን ቫሊዩ ይረዱታል። ብዙ ባይጠፋ ጥሩ ነው ብዬ አስባለሁ። ተምቹ ተስተካክሎ ቢመጣልን ደስ ይለናል። ከዚህ በዘለለ ብዙ ነገሮች ይጠበቃሉ። ይሄ ገና ጅማሬ ነው።
ወደፊት ገና ብዙ ነገሮችን የምናይበት ተከታታይ ድራማ ይሆናል። መስፍኔም ወደ ኢትዮጵያ ይመለሳል። መመለስ ብቻ ሳይሆን ደግሞ ከዛም ሆኖ ብዙ ነገሮችን የሚያስተካክል ይሆናል። እናንተስ ምን ታስባላችሁ? በዚህ ድራማ ላይ ምን አስተያየት አላችሁ? ምዕራፍ 2ንስ እንዴት እያገኛችሁት ነው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሙሉ ሁኔታችሁ ብሩህ ይሆንላችሁ እያልኩኝ በዚሁ ተሰናበትኳችሁ። ወገን እኔ የምለው ምንድን ነው እየተካሄደ ያለው? ምንድን ነው እያየን ያለ ነው? ምንድን ነው እሱ? ሙስጠፋና ጄሪ ምንድን ነው የሚያሳዩ? ኧረ ተው አረጋጉት እንጂ ረጋ አርጉት። ሮጣችሁ እንዴ አልበዛም? እኔ እኮ ባለፈውም ብያለሁ እኮ ማማ ቤቱ ክፍት ሲሆን ጥሩ አይደለም። የሆነ በቃ ክፍት ነገር በዝቷል። ክፍት ያልሆነ ነገር እንዳያሳዩ ብዬ ነበር። ክፍት ያልሆነ ነገር እንዳያሳዩ እኔ ራሱ ዞሮብኛል። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል በጣም ያስገረመኝ ክፍል ነበረ። በተለይ ሙስጠፋና ጄሪ መሀል የተፈጠረው ነገር ምንድን ነው? እሱ ምን አልገባኝም። ታገዶ ነው አስገድዶ ነው? ምንም ሊገባኝ አልቻለም። ምን እየተካሄደ እንደነበረ ምንም ልረዳው አልቻልኩም። ይቻላል ግን እንደዚህ ያይዝ ወይኔ በላቸው። መቼም ይሄ አሁን ለእንትን ተብሎ ነው እንጂ ተፈልጎ አይደለም። ማለት ነገሮችን ቀለል ባለመልኩ ማድረግ ትችላላችሁ። አንዳንዴ የሰውን እንትን ወስደን ስንሄድ ወይም ደግሞ የሰውን ምንድን ነው የሚባለው ጋይስ ከባህላችን ውጭ ስንሄድ አለመወደድም እንዳለ ማሰብ አለብን ብዬ አስባለሁ። እና ይህ ትንሽ ወጣ ያለ አይነት ነገር ነው። በእርግጥ ምንም የተፈጠረ ነገር ወይም ደግሞ የጎላ ነገር አላየንም። ግን የሆነ ትንሽ ደባሪ አይነት ነገር ነበር ያየነው። እውነት ለመናገር እኔ አልተመቸኝም። የቤሊን እና የአምነንም ጉዳይ ሌላ ነገር ውስጥ ገብቷል። ይቻላል ወይ ነው የኔ ጥያቄ። እንደዚህ ይቻላል ወይ? ከምሬ ነው የኔ ጥያቄ። እንዲህ ይቻላል ወይ? እንደው አሁን እናንተ በጄሪ ቦታ ብትሆኑ ምን ትላላችሁ? ለነገሩ ጄሪም እየሄደች ልትሉ ትችላላችሁ። ጄሪም ጥሩ ስላልሆነች ችግር የለውም ነው የምትሉት መቼም። ግን የሆነ ጥሩ ያልሆነ ነገር ተሰምቶኛል እውነት ለመናገር። ይሄ ከዚህ በፊት ብያችኋለሁ። አምነን ልጁ አምነን አይደለም የመጣውም ትዳር በጥሩ ሁኔታ አይደለም ብያችኋለሁ። ከቤሌን ጋር እንደነዚህ አይነት ነገሮች ውስጥ ከሚገቡ ደግሞ መጀመሪያ ትዳሩ ቢቆም አሪፍ ነበር ብዬ ነበር እና ያ ነገር ብታፈጥኑት አሪፍ ነው፣ የተሻለ ይሆናል። ወይም እውነቱ ከታወቀ በኋላ ቢሆን ጥሩ ነው። ላይክ አሁን እኮ አምነን ተደብቆ ነው እያደረገ ያለው። ገብቷችኋል አይደለም? ሚስቱም ተደብቃ እሱም ተደብቆ የዘመኑ ትዳር አደረጋችሁት እኮ ጋይስ። እና እየተፈጠረ ያለው ነገር ትንሽ ከበድ ይላል ማለት ይሄ ላይክ ብዙ ጊዜ አዲስ አበባ ላይ እንደዚህ አይነት ነገሮች አሉ። እኔ ከዛሬ ላይክ 6 ዓመት ወር 5 ዓመት በፊት እንደዚህ አይነት ነገሮች በሰፊው አይቻለሁ። በአጋጣሚ የሆነ ራይድ ሰራ ስለነበረ የዛኔ ብዙ ነገር አሳይቶኛል። እና እሱ ነገር እንደነዚህ አይነት ነገሮች በሽ ናቸው። ባል ሚስቱን ተደብቆ ሌላ ቦታ ይሄዳል፣ ሚስትም እንደዛው። ኢቨን እንደዚህ የተያያዙ አሉ፣ የተጋለጡ አሉ እርስ በርሳቸው ማለት ነው። እሱ ተደብቆ ስራ ነኝ ብሎ የት ማታ አንዱ ቤት ደቅ ብሎ ከሌላ ሰው ጋር፣ ሚስትም ደግሞ እሱ ስራ የለም ብላ ከሌላ ሰው ጋር ምናምን ሆነው ተያይዞ ምናምን የሚያውቁና እኔም ያየሁት በአይኔ ብረቱ ያየሁት መዓት ናቸውና እንደዚህ አይነት ነገሮች አሉ። በእርግጥ ግን የሆነ ጎልቶ ባይታይ አሪፍ ነው ብዬ አስባለሁ። ምክንያቱም የሆነ ከማስተማሩ ውጪ የሆነው ነገር ባይበዛ መልካም ነው ብዬ አስባለሁ እንደኔ። እናንተ ምንድን ነው የምታስቡት? ምን አይነት ሀሳብ አላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እና በትናንትናው ክፍል ትንሽ የሆነ ግር የሚል አይነት ክፍል ነበረ። ከዛ ውጪ ጩጭዋ መታለች። ጩጭዋ መምጣቷ ወይም ዲና መምጣቷ አሪፍ አድርጎታል። በተለይ ከሜርሲ ጋር የነበራቸው ነገር ደስ ይል ነበረ። ሜርሲ ወድቃ እንግዲህ እነ ሞርዚና ሙድ መያዣ አድርጓታል። በቃ በስመ ማሸት፣ በስመ የተሰበረውን መጠገን
በቃ በደንብ አድርገው የባለፈውን እልህ ተወጥቶባታል። እሰይ እንኳን ተወጡባት በሉ ትችላላችሁ፣ መብታችሁ ነው፣ ማንም አይከለክላችሁ። ነገር ግን አትሉም ሜርሲ ነች ወይስ ደግሞ አምነን ነው የተወጋው? ምን ታስባላችሁ? መጨረሻ ላይ ድራማው ሲቋረጥ የሆነ ሰው ተወግቷል ወይስ ማን ነው? ወይስ ሶሊያ ልጅ ነው? ማንን ነው ወይዘሮ ሰማን እንደዛ ያደረገችው? ማንን ነው እንደዚህ ያደረገችው? ሰማን ሳትሆን ሞርዚና። እሺ ምክንያቱም ሰማን ካረፉ ቆዩ አይደለ? ሞርዚና ማለት ነው። እና ማንን ነው እንደዛ ያደረገችው? እስኪ ሀሳብ ማን ይመስላችኋል? አምነን ነው ወይስ ደግሞ ሜርሲ ነች ወይስ ደግሞ የወይዘሮ ሶሊያ ልጅ ጠባቂውን ነው? ምንድን ነው የተፈጠረው እዛ ጋር? እስኪ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እንደኔ ግን እኔ ምንም ልረዳ አልቻልኩም። እውነት ለመናገር ትንሽ የሆነ ወሰብሰብ ያለ ነገር ነው። ልብሱን ስታዩ ቀይ ነው። አምነንም ቀይ ነገር ለብሶ ነበረ እንዳያችሁት ድራማው ላይ። ከዛ በዘለለ ደግሞ ዛሃራም እንደዛው ቀይ ፎጣ ለብሳ ነበረ። ሌላኛው ደግሞ ቀይ ለብሶ የታየው ቀይ ባይሆንም ጩጭዋ ነች። ጩጭዋ ግን አይደለችም፣ ምክንያቱም ቁመት ስለነበረ ወይም ደግሞ ፊዚካሉ ትልቅ ስለነበረ መጨረሻ ላይ ያየ ነው። እሱን ማየት ትችላላችሁ። ያው ቀይ የለበሱት ዛሃራ እና አምነን እና ዲና ናቸው። ሶስቱ ናቸው። ከሶስቱ ግን በፊዚካል የሚመስለው ቀይ የለበሰው አምነን ነው የሚመስለው። ነገር ግን አምነን ይሆናል የሚል ሀሳብ የለኝም። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማንን ነው እንደዛ ያደረገችው? እና የዚህ ነገር ጉዳይ ደግሞ ወይም ደግሞ እዚህ እጅ ላይ የማን እጅ አለበት ካላችሁ የሲፈን እጅ አለበት። እኔ ሲመስለኝ ሜርሲን እንደዛ ያደረገቻት ይመስለኛል። ሜርሲን ጫር ያደረገቻት ይመስለኛል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ሲፈን ገብታ ብቻዋን አውርታታለች። ምን እንዳወራቻት ይፋ የሆነ ነገር የለም። ገብታ ስትወጣ ብቻ ነው ያየ ነው። ስለዚህ ጫር ማድረጊያውንም ያቀበለችው ማነች? ሲፈን ነች። እንደዚህ እንድትሆንም ወይም ደግሞ ሞርዚና እንደዚህ እንድትሆን መድኃኒት ምናምን ተጠቅመው ይህን እንዳደረገችባት አድርጋ ሜርሲን አላካባታለች ማለት ነው። ስለዚህ ሜርሲ መታ ሞርዚናን ለመጠየቅ ወይም ደግሞ ለማበሳጨት ስትመጣ ያቺ ይዛ ገባችላት ማለት ነው። እኔ እንደዛ ነው ያሰብኩት እንጂ አምነን ይሆናል ብዬ በፍጹም አላስብም። ላይክ ለማደናገር ይመስለኛል ቀይ ልብስ ለብሶ መጨረሻ አካባቢ ላይ እየታየው አምነንም ይመስላል። እንዲሁም ደግሞ ቀይ የለበሱ ሶስት ናቸው። ወይዘሮ ዛሃራም ነበረች፣ ዲናም ነበረች። ስለዚህ ሌላ አካል ማለት አንችልም። እኔ የምጠራጠረው ሜርሲን ነው እንጂ ጥበቃውም ወይም ደግሞ የሶሊያ ልጅም ሊሆን አይችልም። እንደዛ ነው ማስበው። የተረዳሁት እንደዛ ነው። የእናንተን ሀሳብ ኮሜንት ላይ ደቅ አድርጉልኝ። ከዚህ በዘለለ በትናንትናው ክፍል ምንም ለየት ያለ ነገር እንደ እውነቱ አልነበረም። በቃ የሆነ ዝም ብሎ የሚሄድ አይነት ነበረ። በተለይ አምነንና ቤሊን መካከል ይሄ የራሳቸውን ጊዜ ያሳለፉበት ምናምን ሲጫወቱ ምናምን ያነ በቃ ሲታይ የነበረ የሆነ ላይክ የተለየ ነገር አልነበረም። እንደ እውነቱ ቤሊንን ትላንት አይታችሁታል ጋይስ? በደንብ እስኪ ያያችሁ እንደው ሀሳባችሁን እንደው እንትን በሉልኝ። ማለት የሆነ እኔ እንደዛ አስቤ አላቅም። ማለት ቀጫጫ ነው የምትመስለኝ፣ ሙሉ ቀጭን እና እንትን ነበር የምትመስለኝ እና ትላንትና ግን ውሃው ላይ ምናምን እንትን ሲሉ የሆነ ነገር ጉልቶ ታይቶኛል። እንደ እውነቱ ብቻውን ታይቶኛል። ለምን እንደሆነ አላቅም። እንዴት ነው ነገሩ? ምንድን ነው እሱ? እስኪ የገባችሁ ሰዎች እንግዲህ ገብቷችኋል። እስኪ ኮሜንት ላይ ሀሳባችሁን አስቀምጦልኝ እና ምን ትላላችሁ የዚህን ነገር ጉዳይ እና የሁለቱ ነገርስ እንዴት ነው? እናንተ ፈቃደኛ ናችሁ እንደዚህ እንዲሆን? የነሱ ጉዳይ እንደዚህ እንዲሆን ፈቃደኛ ናችሁ? ማለት አንድ ነገር ሳያልቅ እንደዚህ መሆን አለበት ብላችሁ ታስባላችሁ? አሁን በእርግጥ ፊልሙ ከሌላ ሀገር ወይም ደግሞ ከኛ ውጭ የሆነ ሂስትሪ ነው የተጠቀሙት። ማለትም ከሌላ ፊልም ነው የመጣው። ድር የሚል ሌላ ድራማ አለ፣ የፓኪስታን ነው ቱርክ ምናምን፣ ብቻ ከሀገር ውጭ የሆነ ፊልም ላይ ነው ወደ አማርኛ የተገለበጠው።
ያን ሂስትሪ ስታመጡ ደግሞ ከኛ ትንሽ ያፈነግጣል ብዬ አስባለሁ እና ለሱ ነገር ጥንቃቄ ብታደርጉ በጣም አሪፍ ነው እላለሁ። እኔ እንደ ራሴ ነው እንደ ሀሳብ ማለት ነው። በተለይ ጄሪ እና ሙስጠፋ ፋል ቅድም አንስቼዋለሁ። በሁለቱ መሀል ያየነው ነገር እኔ ምንም አልመሰጠኝም። እንደእውነቱ ምንም እንትን የሚል ነገር የለውም ማለት እሷ የሆነ እንዳልፈለገች አይነት ምናምን ከዛ እሱ ደግሞ የሆነ በግድ ተጭኗት ምናምን አይነት ነገር ይመስላል። ግን ያን ማሳየታቸው ለምን መጀመሪያም ሲጀመር እኮ ሰዎቹ ይፈላለጋሉ አይደል እንዴ? በቃ ይተዋወቃሉ ከዚህ በፊትም። ስለዚህ እሷ እምቢ ልትለው አይችልም ሲጀመር። አንድ እሱ ነው። ሁለተኛ ደግሞ እሱን ፓርት ማሳየታችሁ ለኛ ምንድነው ጥቅሙ? ምንድነው እኛ እንትን የሚለን ማለት በቃ የሆነ ነይ እፈልግሻለሁ ምናምን እራት እንብላ ብሉ ነበረ። ኦኬ በሉ። ከዛ በኋላ በቃ ክፍል ወስዶ በቃ ዘግቶ አለቀ። በቃ እቺ ፓርት ብታስኙች በቂ ነው። ከዛ ውጪ ሌላ ነገር ውስጥ መግባቱ ጥቅም የለውም ብዬ ነው ማስብ። ምንም የሚያስተምረን ነገር የለም። እኔ ምን አስባለሁ መሰላችሁ? ተከታታይ ድራማ ላይ ጠቃሚውን ነገር አጉልታችሁ ብታሳዩ የተሻለ ነገር ማግኘት ትችላላችሁ ብዬ አስባለሁ። አብዛኛውን ተከታታይ ድራማ ብታዩ ተንኮል የሆነ ነገር ነው የምታዩት። ግን ጠቃሚውን ፓርት አጉልታችሁ ብታሳዩ ጥሩ ነገር ማየት ትችላላችሁ። እኔ ይሄ ሁሉንም ጥሩ አስተማሪ ምናምን አድርጉት እያልኳቸው እንደዛም ሲሆን አይሆንም። ግን መጉላት ያለበት በደንብ መታየት ያለበትን ፓርት በደንብ አሳዩት እንጂ ይሄ የማይጠቅመው ላይ ፎከስ ማድረጉ ለኛ ምንም ጥቅም የለውም። ብዙ ሰው ይፈልገዋል። በእርግጥ ብዙ ሰው የሚፈልገው የማይጠቅመውን ነገር ነው። ለሚጠቅመው ነገር ጊዜ አያጠፋም። እንደዚህ አይነት ነገር ፖስት ሲደረግ በጣም ብዙ ሰው ይፈልጋል። እውነቴን ነው የምላችሁ፣ በጣም ብዙ ሰው ይፈልጋል። እንደነዚህ አይነት ቪዲዮዎችን እስኪ ዋችሁ። እንደነዚህ ነክ ያሉ ነገሮች ስታዩ በጣም ብዙ ሺህ ተከታይ አሏቸው። እንደዚህ አይነት ጉዳዮችን ሰው ይፈልጋል እና ለማይረባ ነገር ጊዜ መስጠቱ ትርጉም አለው ብዬ አላስብም። እና አሪፍ ነገር አለው እውነት ለመናገር ድራማው ላይ የሚያዝናና ነገር አለው። ከዛ ደግሞ የመጡበት አንግል በጣም ያበደ ነው። ላይቲንጉ፣ ካሜራዎቹ አጠቃቀማቸው፣ አቀራረጹ፣ የካሜራው አንግሎች፣ የቪዲዮ ኳሊቲ፣ የድምፁ ኳሊቲ፣ ባክግራውንዱ ያበደ ነው። በቃ ይሄ የወፎቹ ምናምን የሆነ ደስ የሚል አይነት እንትን አለው እና ይሄ አሁን በእኛ ሀገር የተሰራ ቢሆን በጣም ያበደ ይሆን ነበረ። ግን አልሆነም። ያው ጀምራችሁታል። ደግሞ ከኛ ሀገር ጋር አያይዛችሁ ብትሄዱት በጣም አሪፍ ይሆናል ብዬ አስባለሁ። ማለት ግድ የውጭው ሂስትሪ መሆን የለበትም። በቃ ገብቷችኋል። ከኛ ሀገር ጋር እያዋሃዳችሁ ከዛ የሆነ ነገር ወስዳችሁ እያዋሃዳችሁ ቢቀጥል ያበደ ነገር እና ሰውን መያዝ የሚችል ነገር ማግኘት እንችላለን ብዬ ነው ማስበው እኔ። እስኪ እናንተ ምን ትላላችሁ በዚህ ጉዳይ? በዚህ ዙሪያ ምን ታስባላችሁ? ሀሳብ ካለ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ፋይንካችሁ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ